ሰላም ጤና ይስጥልን። ይህ ማርሽ ድራይቪንግ ነው። ውድ የዩቲዩብ ቻናል ተከታታዮቻችን ወደ ቪዲዮ ከመግባታችን በፊት እኔን ለማታውቁኝ ስለኔ ትንሽ ነገር ልበላችሁና ወደ ቪዲዮ ልግባ። እኔ ማለት የመንገድ ትራንስፖርት ሰራተኛ ወይም የአሽከርካሪና ተሽከርካሪ ሰራተኛ እንደመሆኔ መጠን በመንጃ ፍቃድ ዙሪያ ወይም በሌሎችም በትራፊክ ዙሪያ የመረጃ ክፍተት ላለባቸው መረጃውን በመስጠት የማገለግል እንዲሁም የንድፈ ሐሳብ ፈተና እየወደቁ ለተቸገሩ በማሰልጠን እንዲሁም ሲስተም ላይ ያሉ ጥያቄዎችን በማቅረብ የማገለግል እንደዚሁም አሽከርካሪዎች በሚያሽከረክሩበት ወቅት አደጋ እንዳያደርሱ ወቅታዊ የሆኑ መረጃዎችን በማካፈል የማገለግል የእናንተው ሰራተኛ ነኝ። ስለዚህ ወደ ጉዳዬ ልግባ። መንገድ ላይ መሆን ማለት መሪ መጨበጥ ብቻ አይደለም። መንገድ ዳር ላይ ያሉ ቋንቋዎችን መረዳት፣ መገንዘብ፣ ማወቅ ይኖርብናል። ዛሬ በሚሊዮኖች የሚቆጠር ሰዎችን ሕይወት ሊታደግ የሚችል ግን ብዙ ጊዜ አሽከርካሪዎች ቸላ የምንለውን ምልክት እናያለን። ለፈተና ለምትዘጋጁ እንዲሁም ልምድ ላላችሁ አሽከርካሪዎች ይህ ቪዲዮ ስለሚጠቅም እስከ መጨረሻው ተከታተሉ። ግን ከዛ በፊት አንድ ጥያቄ አለ። ሳብስክራይብ በማድረግ ቤተሰብ ይሁኑ። ወደ ቪዲዮ ወይም ወደ ዋናው ነገር ከመግባታችን በፊት በባለፈው ቪዲዮ ዓለም አቀፍ የመንገድ ዳር ምልክቶች በሚያስተላልፉት ምልክት በሶስት ዋና ዋና ክፍሎች እንደሚከፈሉ አይተናል። እነሱም የሚያስጠነቅቅ የመንገድ ዳር ምልክት፣ የሚቆጣጠር የመንገድ ዳር ምልክት፣ መረጃ ሰጭ የመንገድ ዳር ምልክት ብለን በሶስት ከፍለን ጥቅማቸውንም ቅርጻቸውንም እያንዳንዱን ምሳሌያቸውንም በዝርዝር አይተናል። ለመግቢያ ያክል የሚያስጠነቅቅ የመንገድ ዳር ምልክት ማለት ለአሽከርካሪዎች ከፊት ለፊት የሚገጥማቸውን የመንገድ ሁኔታ ውጣ ውረድ ቀድሞ መረጃ የሚሰጥ የቅርብ ጓደኛ መሆኑን እንዲሁም ምልክቱ የሚያስጠነቅቅ የመንገድ ዳር ምልክት ወይም የሚያስገነዝብ የመንገድ ዳር ምልክት ቅርጻቸው ሶስት ማዕዘን እንደሆኑ አይተናል። በሁለተኛ ደረጃ ያለው የሚቆጣጠር የመንገድ ዳር ምልክት፣ ይህ የሚቆጣጠር የመንገድ ዳር ምልክትም በሶስት ንዑሳን ክፍል እንደሚከፈል እነሱም አንደኛ የሚከለክል የመንገድ ዳር ምልክት እንደሆነ፣ ሁለተኛ ቅድሚያ የሚያሰጥ የመንገድ ዳር ምልክት እንደሆነ፣ ሶስተኛ የሚያስገድድ የመንገድ ዳር ምልክት ብለን በዝርዝር ምልክታቸውን ምሳሌያቸውንም አይተናል። ዛሬ ደግሞ በሶስተኛ ደረጃ የሚገኘውን ዓለም አቀፍ የመንገድ ዳር ምልክት መረጃ ሰጭ የመንገድ ዳር ምልክትን እናያለን። ይህ ምልክት መረጃ ሰጭ የመንገድ ዳር ምልክት ሲባል እነዚህ ምልክቶች ለአሽከርካሪዎች ስለሚሄዱበት የመንገድ ሁኔታ፣ በአካባቢው ስለሚገኙ አገልግሎቶች መረጃ በመስጠት ጉዞን የሚያቀሉ የመንገድ ዳር ምልክቶች ናቸው። እነዚህ ምልክቶች መረጃ ብቻ ሳይሆን የሚሰጡት አቅጣጫ ጠቋሚ በመሆን ያገለግላሉ። እነዚህ የመንገድ ዳር ምልክቶች ወይም መረጃ ሰጭ የመንገድ ዳር ምልክቶች አብዛኛውን ጊዜ አራት ማዕዘን ቅርጽ ሲኖራቸው ቀለማቸውም ሰማያዊ ወይም አረንጓዴ ሊሆን ይችላል። ይህ ሰማያዊ ቀለም የአእምሮ እረፍት እና መረጋጋትን ስለሚሰጥ አሽከርካሪዎች መረጃውን በሰከነ መንፈስ እንዲቀበሉ ይረዳቸዋል። ለምሳሌ ያክል መረጃ ሰጭ ምልክቶች የምንላቸው የመጀመሪያ እርዳታ ወይም
ጤና ጣቢያ ወይም ሆስፒታል መኖሩን የሚጠቁመን ከፊት ለፊት የቀይ መስቀል ምልክት ያለ መሆኑን፣ የነዳጅ ማደያ መኖሩን ለመግለጽ የነዳጅ ፓምፕ ምልክት መኖሩን፣ የመኪና ማቆሚያ ምልክት ከፊት ለፊት የፒ ምልክት ያለበት መሆኑን፣ የአልጋ ምልክት መኖሩን ለመጠቆም በአቅራቢያ ሆቴል ወይም ሬስቶራንት መኖሩን ለመጠቆም የሚረዳ፣ ሹካ ወይም ማንኪያ ምልክት ደግሞ ከፊት ለፊት ምግብ ወይም ሬስቶራንት መኖሩን የሚጠቁም፣ እንዲሁም በዛ መንገድ ምን ያህል ፍጥነት ወይም የፍጥነት ወሰኑን ምን ያህል ደረጃ ወይም ምን ያህል ከፍተኛ ፍጥነት መንዳት እንዳለብን የሚጠቁሙ የመረጃ ወይም የመንገድ ዳር ምልክቶች እንላቸዋለን። በአጠቃላይ እነዚህ መረጃ ሰጭ የመንገድ ዳር ምልክቶች ለአሽከርካሪዎች ከፊት ለፊታችን ምን አይነት አገልግሎት እንዳለ መረጃ በመስጠት እንዲሁም ምን እንደሚጠብቀን ጉዞውን ቀላል በማድረግ ጭንቀትን ይቀንሳሉ። ስለዚህ መረጃ ሰጭ ምልክቶችን ማክበር ማለት ለራስ ሆነ ለሌሎች ቅንና መልካም ስብዕናን መላበስ ነው። ይህ ቪዲዮ ከወደዳችሁት ላይክ በማድረግ ለጓደኞቻችሁ በማጋራት የትራፊክ ደህንነትን የበኩላችን እንወጣ። ለፈተና የምትዘጋጁ ደግሞ በማርሽ ድራይቪንግ የምናዘጋጃቸው እንዲሁም ሲስተም ላይ ያሉ ጥያቄዎችና መልሶችን በተከታታይ እያዘጋጀን እያቀረብን ስለሆነ ሳብስክራይብ በማድረግ ቤተሰብ ይሁኑ። ዓላማችን ብቁ አሽከርካሪ መፍጠር ነው። በሰላም ያሽከርክሩ።